እና ካንተ ጋር መሄድ እፈልጋለሁ እያልሽኝ ነው? እሱ ረጅም ዓመት ሂድ ስላልሄደ ሰው ነው። አንተ ግን ካሁኑ ሂድ በይኝ እያልክ ነው። ስማኝ፣ ካንተም ካባየም በፊት የማውቃት የምወዳት የልጁ አባት እኔ እንጂ አንተ አይደለም። ብልጡን ነጥብ እንዳጥልብን እየጠበቀች ነው እሷ። ተሸናፊ ሆኜ መተው አልችልም በቃ። አይ ልጄ፣ አንተም እኮ ይሄንን ሁሉ ብር ሰተኸኝ ሀብታም አደረከኝ። ምን ነው አባዬን የግል ልታረገው አማረ? ሚስት ያለችበትን የጸበል አድራሻ ነገር ልቀበል። ምን እየሆንክ ነው? ይኸውልህ ዳግመኛ ልትፈታተነኝ ብትሞክር እንዳንተ ተደብቄ ሳይሆን ፊት ለፊት አይነት እያየ ነው የምገልህ። በጣም ጨካኝ ሰው ነህ። እሺ አንተም የሆነ እባክህ ማናችሁም የተሻላችሁ አይደላችሁም። እሺ አንቺ ነሽ የልብ ልብ የሰጠሽው። በአንቺ ፊት ጀግና ለመባል እኔን ገሎኝ ነበር። እኔ ተጋደሉልኝ አላልኩም። ሲጀመር ጸቡን አንተ እንደጀመርከው መስማቴ ራሱ በጣም አሳዝኖኛል። እሺ ቀናዋ በቃ ምክንያቱም ስለምወድሽ። የእናንተ የፍቅር መገለጫ በጣም ተለየ። ትሁት፣ ምንም የተለየ ነገር አላደረኩም። ሰውን እኮ በጩቤ ወቅት ልገል ነበር። እንዴት ነው የቀለለ? እንዴት ነው ምንም ያልመሰለ? ትሁት፣ እኔ ነኝ እኮ አንቺን መውቀስ የነበረብኝ፣ ምክንያቱም ፍቅረኛሽ ነኝ። እኔ እኮ ነብዩ አልመጣም። እሺ ካልፈለግሽኝ አትምጣ፣ ሂድልኝ በይኝ። ልዩነታችሁ እንዲታየኝ አታድርገኝ። እሺ ናቲ። ቆይ ምንድን ነው ልዩነታችን? እሱ ረጅም ዓመት ሂድ ስላልሄደ ሰው ነው። አንተ ግን ካሁኑ ሂድ በይኝ እያልክ ነው። እኔ እንደዛ ማለት አይደለም። ኧረ ነው እንዴ? እና እንዴት ማለት ነው? ትሁቴ፣ አትጥራኝ፣ በቃ አትጥራኝ። አሁን ተነስተህ ውጣልኝ። አንድ ቡና። ተነስናት። ጀግና እንድትባል ነው እንዴ በሷ ፊት ያልነከኝ? መዋሸት ካልፈለገች ባላንቅም ጀግንነትን በደንብ አጋታለች። እኔን ደግሞ ታየኛለህ። ህይወትን ብጥብጥ ካላደረኩት ያላሰብኩትን ክፋት ነው እንዳስብ ያደረገኝ። ክፋትማ በደም እኔ ክፉ አልነበርኩም። ትሰማኛለህ? እሷን ካጣው ግን እሆናለሁ። ትሰማኛለህ? እኔም እንዳንተ አላልኩም። ሰው ቤት ስትቀጠር የት ነበርክ? ያኔ አባቴ ሲያሰቃያት የት ነበርክ? ሰማኛለህ? እኔ ነበርኩ አጠገቧ። ስማኝ፣ ካንተም ካባየም በፊት የማውቃት የምወዳት የልጁ አባት እኔ እንጂ አንተ አይደለም። ታዲያ እስካሁን የት ነበርክ? ስህተትን እየተቀጣሁ በእሷ ብዙ ሆኛል፣ ወንጀለኛ ሆኛል። በቀላሉ ከኔ ጋር ለመጋፈጥ እንዳትመጣ። ግን ደግሞ የምታፈቅረው እኔ ነው። ይህንን ደግሞ ጠንቅቀህ ታውቀዋለህ። አንተ ደግሞ ለእሷ የምትሆን ሰው አይደለም። ትቻት ይላት እንኳን ብዬ ብሄድ አንተ ለእሷ የምትሆን ሰው አይደለም። እሱን ከፈለክ እሷ ነው ለጠይቃት። አልጠይቃት፣ አልተዋት። እሷ አንተን ከወደደችህ እኔን ተወኝ፣ እሷን ጠበቅ አድርግ። ስማ፣ ፉክክር ግን ከእሷ ጋር ድጋሜ በመንገድ እንዳላገኝ። ድጋሜ መንገዴ ላይ ባገኝ ግን እመን እንዳሁኑ ለኮፍ አድርጊያቱ አጠፋ።
አባዬ ተመስገን ዛሬ ናቲን እንቅ አድርጎ ሊገለው ነበር። ይሄን ነገር ቶሎ መላባበጀት አለብሽ። እኔ አልፈልገውም እኮ ተመስገንን። ንገሪ፣ ምርጫሽ ናቲ እንደሆነ ንገሪ። መች ይሰማና? እሱስ ልክ ነሽ፣ አይሰማም። እኔ እመክረዋለሁ። ያንን ግን አንቺ አናግሪው። እሱም አናዶኛል አባዬ። ግን እኮ አይኔ እያየ አንቆ ሊገለው ነበር። ማን ነው ገዳዩ? እየነገርኩ ተመስገን ነው። ያም ጎብቶታል እኮ ትሁት፣ አትፍረጂ። ፍርድ የእግዚአብሔር ነው። እሱስ ልክ ነው አባዬ። ግን ሁለቱም አብሽቀውኛል። አሁን ከማናቸውም ጋር ማውራት አልፈልግም። እሱን አንቺ ወስኝ ትሁቴ። ልጄ ነገ እንሂድ። የት አባዬ? የኔን ህይወት ፍለጋ። አንተ ለምን ትደክማለህ? እኔ ራሴ አልሄድም እንዴ? ድንገት መታ ስለሚሆን እኔም ሄዳለሁ። አይ አባዬ አይሆንም። እንዲህ በፍጥነት አትመጣም። እኔ ራሴ አጣርቼ ብጠራ ይሻላል። እሺ ልጄ እሺ። ደግሞ ጸባቁ አንቄ ገድዬው እጄ ላይ ሰበብ ሆኖብኝ ነበር። ምንድን ነው የተፈጠረው? መውጋቱን መጥቼ ለትሁት ያቃጠልኩ መስሎታል። እኔ እኮ ወንድ ልጅ ነኝ። እንዴት እንደዚህ አደርጋለሁ? ልቡን አይቼ ስቶ አበዛው። ልብ በጣም ፈሪ ነው፣ ግን ደግሞ ሰው ፊት ሲሆን ይጠግባል። ይውጣለት ብዬ እሷ ፊት አንቄው ነበር። ብልጡን ነጥብ እንዳጠልብን እየጠበቀች ነው። እሷ እንዳላየችውና የጣላቻችሁ አስመስላ ባህሪያችሁን እየገመገመቻችሁ ነው። እንደዛማ ቢሆን ድሮ ትተወው ነበር። ተው አባዬ፣ እሷ የሚጎዳትን የሚጠቅማትን ማታውቅ። ሀሎ ቲና፣ እንዴት ነሽ? የምትፈልጊውን ገንዘብ አዘጋጅቼልሻለሁ። ይኸውልሽ፣ ታዲያ በምትኩ ከአንቺ እኔ አንድ ነገር እፈልጋለሁ። ስለ አባዬ ሚስት የምታውቂውን ነገር ሁሉንም ትነግሪኛለሽ። አጣሪያ። ይኸውልሽ፣ ያ ናት የሚባል ልጅ እጁ ያለበት ይመስለኛል። ይህንን ነገር ካደረግሽ ከእኔ ሽልማት አለሽ። ተዋት አትበይኝ እማዬ። በዚህ ሁኔታ መቼም ልተዋት አልችልም። ተሸናፊ ሆኜ መተው አልችልም። በቃ አልተዋትም። 10ም ልጅ ትውለድ፣ 100 ቢኖርብኝ እንኳን እሱ እንዲወስዳት አላደርግም በፍጹም። እማዬ በቃ ተይኝ በእናትሽ። ምን እንደማደርግ ደግሞ አሳይሻለሁ። በቃ ቻው፣ እደውልልሻለሁ። እኔን አሸንፈው ትሁትን የሚነጥቀኝ የለም። እንደዛ ከሚሆን እኔ ሞቴን እመርጣለሁ። ሳልደውልልህ ቀድመህ መጣህ። ተመስገን። እንዴት ዋላችሁ? ትሁቴ እንዴት ዋልሽ? አባዬ የተባባልነውን አልረሳሁትም። ነገ ከሰዓት ነው የምሄደው። አደራ ተመስገን። እንዲህ አባዬ አደራ ማለት እኮ አይጠበቅብህም። እኔ ራሴ የምጓጓው እኮ እናንተ እስከምትገናኙ ነው። ትሁቴ አኩርፈሽ ነው እንዴ? በጣም ይቅርታ። ናቲ ተነስ እንጂ። ይቅር ካላልሽኝ አልነሳም ትሁቴ። እሺ በቃ ይቅር ብያለሁ። ተነስ። አባዬ አንተንም ካስቀየምኩ በጣም ይቅርታ። አረ በፍጹም ማናችሁም እኔ ላይ አልደረሳችሁብኝም።
አዎ፣ ግን ግቢህንም ረብሻለሁ። ግድ የለም በሉ እኔ ልሂድ፣ እደውላለሁ። ትሁቴ ችግር አለ? የለም። ምን ነው አንተ ጋር ችግር አለ እንዴ? የለም። ናቲ ምግብ በልተህ? አዎ ትሁቴ በልቻለሁ። እንዴት ነው አባባ? እንዴት ነህ አንተ ደግ ልጅ? አይ አባባ እርሶ ሆኖት እንጂ ደግ። ሰውን ለማረጋጋት አዲስ አበባ ድረስ መጡ። አይ ልጄ አንተም እኮ ይሄንን ሁሉ ብር ሰጥተኸኝ ሀብታም አደረግከኝ። አረ ምንም አላደረኩም። እሺ ይሁን ልጅ። ባለፈው የተነጋገርነው ነገርስ እንዴት አደረጉልኝ? ጠይቄ የጸበሉን ቦታ በወረቀት ሰጥተውኝ ነበር። ተገኝታ? አዎ ግን የጻፉልኝ ወረቀት ቤት ነው። ግድ የለም ነገ ይደርሳል፣ ነገ ይሰጡኛል። አረ ምንም ችግር የለውም። አንተ ግን እስክታገኛት ለማንም እንዳትነግር። እሺ አልናገርም። ምክንያቱም ወዳጅና ጠላት በዚህ ሰዓት አይታወቅም። ልክ ብለዋል ጋሼ። ነገ እመጣለሁ። ይቅናህ እንግዲህ። እንደዛ ከሆነ ቤቷ ምንም አልሰራም። ማንም የለም እኮ ምን ልታረግ ትሄዳለህ? አባባ እልህ ነው። ደህና ዋላችሁ? እንዴት ዋልክ የኔ ልጅ? የት ቆይተህ ነው? አለሁ አባዬ፣ እዚሁ ነበርኩኝ። አባዬ ቡና እንጠጣ? እዚሁ ትሁት ቡናውን ታፈላልናለች። አይ ግድ የለም አባዬ፣ የግል ጉዳይ ስለምናወራ ነው። ምንድን ነው ትሁት? እስካሁን አልተስማማችሁም እንዴ? ምንም መስማማት አይጠበቅብንም አባዬ። ይሄ ለነሱ የተሻለ ነው፣ ተዋቸው። አባዬ የምስራች ስለነበረኝ ወጥተን እናውራ ብዬ ነው። ከቻልክ ብቻችን እናውራ፣ ካልሆነ እንሂድ። ምን ነው አባዬ፣ እኔ ግል ልታረገው አማረ? ትሁቴ በአንቺ ምክንያት ያወቅኩት አባቴ ነው። በአንቺ ስላወቅኩት ከእሱ ጋር ለማውራት አልችልም። ማን እንደሱ አለ? እና ምንድን ነው የምትይው? አሁንማ ትክክለኛ ማንነት ወጣ እኮ። አይብልሽ፣ ትክክለኛው መልስ ነው የመለስኩልሽ። ቆይ አንቺ የሚያስመስል ሰው ነው እንደምትወጂው? ቆይ ለምን በቀጥታ አትናገርም? ተመስገን፣ ስነ ስርዓት ያዝ። እሺ ትሁት ራስሽ ስነ ስርዓት አድርጊ። ተው እንጂ ጸብ ጥሩ አይደለም። ተመስገን እና እንውጣ። ልጆች እናንተ ተጫወቱ። ትንሽ መታገስ ነበረው። አባዬ ከዚህ በላይ እንዴት ልታገስ? ንቃ ለናቂ ሰድባ ለሰዳቢ ሰጠችኝ። አዎ ትንሽ ደህና አይደለችም፣ ግን በዚህ ሰዓት ውድድር ላይ ናቸው። በፍቅርም በጸብም በምንም ቢሆን ትሁት ከእሱ ጋር አቀጥልኝ። ማስገደድ እንኳን አይችልም፣ ልክም አይደለም። እሷን ባላስገድዳትም እሱ እንዲርቃት አደርጋለሁ። አፄ በጉልበቱ። አባዬ እኔ የእሷ የነገ ጉዳይ ስለሚያሳስበኝ ነው። ግን እነሱ ተዋደዋል፣ እሷም ተወደዋለች። አባዬ ደግሞ ልታናድደኝ እየሞከርክ ነው። አይደለም በጸባይ እንድትወዳደር ነው። አሁንም በጸባይ ነው ያለሁት እኮ፣ ግን ደግሞ አላስመስልም። ተወው እሺ። ግን እንዲህ በአንገብጋቢ የፈለከኝ ለምንድን ነው? ሚስት ያለችበትን የጸበል አድራሻ ነገ ልቀበል ነው። ከማ? አባባ እያጠያየቅ አግኝተነዋል። የምርህን ነው ልጅ? አዎ አባዬ፣ ለዚያ ለማይረባ ልጅ ግን እንዳትነግሩት። እሺ አመሰግናለሁ። ፈጣሪ እውነት ያድርገው። ተስፋ አትቁረጥ አባዬ፣ በህይወት መኖሯ በቂ ነው። እሺ እሺ የኔ ልጅ። ትሁቴ በቃ አንቺ አትበሳጭ። እሱ ዛሬ መጥቶ የአባዬ ጠበቃ ልሆን ይላል እንዴ? አሽቃባጭ። ይኸውልሽ ትሁቴ፣ እዚህ ነገር ውስጥ ሁሉ መግባት የለብንም። በቃ እኛ እንጋባ። ዝም ብሎ ጋብቻ አለ እንዴ? ወይ እንዴት አይነት ይሆንልሽ? ማለቴ
ይሄ ጉዳይ አልተፈታም፣ ሽማግሌ አልተላከም። ትሁቴ ቅር ካላለች ለምን ሽምግልና አይቀርም? እኔና አንቺ ተግባብተናል አይደለም እንዴ? ምን? ቆይ ላስረዳሽ። ምንም መስማት አልፈልግም። ውጣልኝ! ውጣልኝ አልኩህ እኮ! ውጣ! መሄድህ ነው? አዎ መሄዴ ነው። ምን ነው? ያ ደነዝ ለክፎኝ ሄዶ ነው። በሱ ምክንያት ተጣላችሁ? አዎ። ምን ነው? ተናዳ ስለነበረ በትንሽ ነገር ነው የተጣላ ነው። ልታዳምጠኝ እንኳን አልፈለገችም። በል ደህና ነሽ? ደህና ደሩ። ወይኔ ትሁት፣ ምን ሆነሽ ነው? አባዬ ከዚህ በላይ ምን ልሆን? ተጣላችሁ አሉ? አሉ። ምን አጋጭቷችሁ ነው? ሽማግሌ አይላክ እንዲሁ ላግባሽ ይለኝ። ኦ ከዛ ደግሞ ከሱም ብሶ ይደነፋብኛል። ደነፋብሽ አይደል? ቀላል ደነፋብኝ እንደ አባዬ። ተመስገን በጣም ጸባይኛ ሆነ። እንዴት ትፈሪው እንደነበር ረሳሽው? አረሳሁትም አባዬ፣ ግን ደግሞ አልፈራውም። ይልቅ አንድ ነገር ልነግርሽ ነበር። ከዛ በፊት ምን ነበር የፈለገው? እሱን ነው የምነግርሽ። ውዴ ያለሽበትን ጸበል ነገ ይነግሩታል። የምርህና አባዬ? አዎ በጣም ደስ ብሎኛል። ግን እንዴት? እዛ ሄዶ እያጠያየቀ ነበር። ይሄ ጉዳይ በጣም አሳስቦታል ማለት ነው። እግዚአብሔር ይስጠው። ካላስቸገርኩሽ ግን ለእናቴ አትንገሪ። ይሄን ያክል ምን አድርጎ ነው አባዬ? ምንም አላረገም፣ ግን አትንገሪ። አብሬክ መሄድ እፈልጋለሁ። የአባዬ ሚስት ሀገር ነው። ከኔ እንዴት የሚጠቅምብኝ? ቆይ አንተ እኔ ስለደወልኩልህ ነው እንደዚህ የምትመናቀረው? ጭራሽ ዘጋብኝ። ወይኔቱ ቆይ ያሳያለሁ። ቆይ አንተ ምን ለማድረግ እየሞከርክ ነው? ምንም ለማድረግ አልሞከርኩም። እንዴት ነሽ ታዲያ? ደህና ነኝ። እና ካንተ ጋር መሄድ እፈልጋለሁ እያልሽኝ ነው? ካንተ ጋር መሄዱን ሳይሆን መሄድ ነው የምፈልገው። በቃ እሺ፣ እንደዛ ከሆነ እጅ ለእጅ ተያይዘን ነው የምንሄደው። አልይዝህም። እንደዛ ከሆነ ለምን አብረን እንሄዳለን? አንተ ያምሃል እንዴ? መች ጤነኛ ሆኜ አውቃለሁ? እና ቆይ ካልተዛዘልክ አትሄድም? አይ እንያያዝ ነው ያልኩት። አሁን ቸኩያለሁ። ትሄጃለሽ? አትሄጂም? ምንድን ነው እየሆነ ያለው? ልታስረዳኝ ትችላለህ? ተናደሃል? አዎ በጣም ተናድጃለሁ። በጣም ምንድን ነው የሆነው? ናቲ፣ ወደ ስራ እየወጣሁ ነው፣ እቸኩላለሁ።
ቆይ አባዬ አላውቅም እያልከኝ ነው? ምኑን? ትሁትና ያ ሰውዬ እጅ ለእጅ ተያይዞ አይቻቸዋለሁ። ኧረ እባክህ። ቆይ አልገባኝም። ደስ እያለ ነው? ለምን ይከፋኛል? እንዲከፋኝ ጠብቀህ ነበር? ብትረጋጋ መልካም ነው። እሺ ናቲ። ካዘንክላት አባዬ ለእሷ የተሻለ ሰው ነበር መመኘት የነበረብህ። እናንተ ወጣቶቹ ግብ ግብ በፈጠራችሁበት ጉዳይ እኔን አታስገቡኝ። ቆይ አባዬ አልገባኝም። መርጠህ ነው እንዴ የምትገባው? እኔ ነኝና ሰውየው። አሁን ድንበር እያለፍክ ነው። ስነ ስርዓትን ብትይዝ ይሻላል። እኔኑን እየተቆጣኝ ነው። ዳግም የልጅ ወሬና የፉክክራችሁ ወሬ ወደ እኔ እንዳታመጡ። ምን? ብዙ ጉዳይ አለብኝ። ምን ስራ ያጡ ናቸው እነዚህ? ምንድን ነው የምትለው? ዞር በል። ዋናው ያልበጀን ቅራሪው ፈጀኛሉ። እናትህን እንደዛ ተንከባክበናት አልጠቀመችንም። ጠላት ነው የሆነችን። እንኳን አንተ ልጇ። ታዲያ እስካሁን ቂም ይዘሃል ማለት ነው? አልያዝኩም፣ ግን ደግሞ ሁሉንም ነገር ትረሳላችሁ። ትሁትን ስፈልግስ? ቤት እግዚአብሔር ነው፣ አልከለክልህም። ስትፈልግ እየመጣ አግኛት። እንደዚህ አይነት ሰጣ ገባ ግን ከኔ ጋር አቁም። ምን ነው ሸዋ? ቀስ እያልሽ ለዛ እጅል አልነገርሽም አይደል? ስማኝ፣ እሱ አንተ እንደምታስበው አይነት ሰው አይደለም። እሺ ግድ የለም ምን አይነት ሰውስ እንደሆነ ያውቀዋለሁ። እስኪ ዝም ብለህ ሰው ስም አታጥፋ። ትሁቴ እውነት ሲነገርሽ አትወጂም አይደል? እሱ ለኔ ምንሽም ሊሆን አይችልም። እሱ ግን ስትወርቅ ያነሳሽ። እሺ ማነው እባክህ? ተመስገን እባላለሁ። አፍቃሪሽ፣ የልጅሽ አባት፣ ደግሞ የወደፊት ባልሽ። መቼም አላገባህም። እሺ ምድር ላይ አንድ ወንድ ብቻ ቢቀር እንኳን አንተን አላገባህም። ይኸውልሽ ምድር ሙሉ ወንድ ሞልቶ ግን የምታገቢው እኔን ነው። በጣም ደረቅ ነህ። አውቃለሁ ደረቅ ነኝ። እንሂድ አሁን። አልመታሽማ? ደከማችሁ አይደል? ኧረ ደህና ነን አባባ። አንተ ደግ ልጅ። ምን አደረግኩ ብለው ነው? ወረቀቱን አገኙት? አዎ ልጆቼ፣ እንዴት እንደምታደርጉ አላውቅም። ወይ ነገ ካልወጣችሁ አሁን አትደርሱ። ሩቅ ነው? አዎ ሩቅ ነው። ነገ በሌሊት ከተነሳችሁ ትደርሳላችሁ። እሺ አባባ እናመሰግናለን። ግን አደራ እንዳልኳችሁ አድርጉ እሺ? ምን ብለዋል ጋሼ? ምንም ነገሩ እስከሚሳካ አይነገርም፣ ባፌ ይሄዳል ይባላል። ለቅርብም ሰው ቢሆን አይደል አባባ? አዎ ለክፉም ለደግም ለወዳጅም ለጠላትም አይነገርም ይባላል። ሰምተሻል አይደለ? እኔ ወሬኛ ነኝ እንዴ? ለዚያ ነፈዝ እንዳትነግር። አንተ ነህ ነፈዝ። እሺ አትጣሉ ልጆቼ። በእርግጥ የፍቅር ነው የሚመስለው ጸባችሁ። የፍቅር ነው አባባ። ሽማግሌ ለሷ ስልክ እርሶም ሽማግሌ ይሆኑኛል። እርሱ ሲያድርሳችሁ እንጂ ምን ገዱኝ። እንሂድ አይደለ? በሉ ደህና ዋሉ። ወያን እኔ ልጅ እቺ ልጅ እንትን ቀልብን ወሰደችው ወረቀቱን ሳትወስድ። በሉ ልጆቼ ደህና ዋሉ። እሺ እናመሰግናለን አባባ። እሺ ሰላም አወራችሁ? በግድ ነው ያወራሁት አባዬ። ዝም በላት አባዬ። ለምን አይነት ታኝ ሄደችው? ቦታውን አወቃችሁት? አዎ አድራሻውን አውቀናል። ነትዬ እንኳን ደስ ያለ።
የአባዬ ሚስት የት እንዳለች ያውቀናል። አንቺ እሱ እኮ ፍቅረኛዬ ነው። ሁሉን ነገር የማወቅ መብት አለው። እሺ ምንም አልደብቀው። አረ እጅ ለእጅ ተያይዛችሁ ስትሄጂስ? እኔ አሁን የመጣሁት አባዬን ይቅርታ ልጠይቅ ነው። አባዬ በጣም ይቅርታ አድርግልኝ፣ ይቅር በለኝ። አንቺ ግን ትሰማኛለህ? አስቸኳይ ነው። ያቺ ልጅ ቶሎ አስመጥተህ እናቷን ይዛ እንድትመጣ አድርግ። በፍጥነት አስቸኳይ ነው።